ወበረካቱ ውድና የተከበራችሁ የቻናሌ ተመልካቾች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም አልሐምዱሊላህ፣ እኔ ጋር ሁሉ ሰላም ነው። ላይክ እንዲሁም ሼር ሰብስክራይብ አድርጉ። ቻናሌን ለምታበረታቱኝ በሙሉ እጅግ አድርጌ አመሰግናለሁ። ወደ ርዕሴ ስገባ እንግዲህ ያው እንደነገርኳችሁ ዳግምና ብሌን በፍቅር ውስጥ እንዳሉ ሁላችንም እናውቃለን። ግን ደግሞ ያው እናትየው የገነት አልፈቀደችም ነበረ። ያው እህትና ወንድም ናችሁ በማለት እነሱ ያው ልጅነትም ይዟቸው ይሁን የፍቅርም ነገር ይሁን ያው የእሷን ነገር አልሰሙም ነበረ። ግን ደግሞ ያው ቃል እንዳያችሁት ሰላም ከቤት አውጥታት ነበረ። መንገድ ላይ ቁጭ ብላ መንገድ ላይ እየሄደች ዳግም አግኝቷት ነበር። መሄጃ የለኝም፣ ጎዳና ነው የምወጣው፣ ምን ይሻለኛል በማለት ስትነግረው ወደ ገነት ቤት ይዟት እንደነበረ አይተናል ማለት ነው። ከዛም በመቀጠል ያው እንዳያችሁት እንግዲህ ያው በሚወስዳት አጋጣሚ ገነት አይሆንም እኔን ሌባ ብላ አንቋሽሻ በጣም ነበረ አንቋሻ ያስወጣችኝ ከቤቱ እና የሌባ ቤት ምን ልትሰሪ መጣሽ? ምንም ነገር ቢሆን እኔ ቤት አትቀመጥም አስወጣልኝ እያለች ነበረ። ሲለምናትም ምንም ሲላት እምቢ ብላው ነበር። ከዛ በስተመጨረሻ በቃ እንሂድ ብሏት ቃልን ይዟት ሲወጣ ያው ድራማ ለመስራት ነው። በዳግምና በብሌን የምታደርገውን ነገር ተስማምተው እንድትቀመጥ ፈቀደችላት ማለት ነው። ከዛም በመቀጠል ያው ያያችሁት ነገር ነው ማለት ነው። እሷ እንግዲህ ደስታዋ ናት ቃል ያው ከእሱ ጋር መተኘት እንደምታውቁት ያው እሱን ስለምታፈቅረው እሷ ደስ ብሏት ነው እንትን የምትለው ማለት ነው። እና ያው ያለውን ልብሷን አወላልቃ ከእሷ ጋር ተኝታ ነበረ። ያው እሱ አላወቀም ነበር። ያው ነይ ቤት ፈልጌሻለሁ በጠዋት ብላት ብሌንን ጠርታት ነበረ ማለት ነው። ብሌን ጋር ስትመጣ እንግዲህ ማነው ገነት ጋር ስትመጣ ያያችው ነገር እጅግ በጣም ልብ የሚሰብር ነገር ነበረ። በድንጋጤ ስልኳን ጥላ ወደ ሰላም ቤት ነበር ያመራችው። በጣም ተከፍታ እያለቀሰች በረንዳ ላይ ቁጭ ብላ ሰላም አገኘቻት። ምን ነው? ምን ሆነሽ ነው? ለምንድነው የምታለቅሽው? ብላ እቅፍ አደረገቻት። እና እቴ ይሄ ነገር ለኔ የሚገባ ነው ወይ? እንዴት እንደዚህ ያደርገኛል? በማለት ስትነግራት ነይ ቤት እንግባ አለቻትና ምንድነው ስትላት ዳግም አለቻት። መጀመሪያም የፍቅር ጉዳይ መሆኑን ገብቶኝ ነበረ እና ምን ሆነሽ ነው? ምንድነው ስትላት እንደዚህ በሌላ ሴት እንኳን ቢሆን ችግር የለውም ከቃል ጋር ተኝቶ ያገኘሁት እንዴት በእኔ ላይ እንደዚህ ይማግጣል? ብላ በጣም ነበረ የተከፋችው ማለት ነው። ያው እሷም በጣም ተናዳ ነበረ። እሱ ያው ከቃል ከሱ ጋር መተኘቱን ስላላወቀ አብረው እንደተኙ ያው አላወቀም ማለት ነው። ከዛ በኋላ እንግዲህ ወደ ምን አለብኝ ብሎ ወደ ብሌን ሲያመራ በር ሲያንኳኳ በጣም ነበረ የተናደደችበት። እንዲሁም በጥፊ መታችው እንዳያችሁት በጣም ነበረ ያው የጮኸችበት ማለት ነው። እሱ ድንግርግር ብሎት ምንድነው ይህን ያህል ምራቅ ሁላ እስከምትተፋብኝ ድረስ ምንድነው ያደረኩት? ብሎ ዳግም እንግዲህ ያው በተደጋጋሚ በሩን ሲያንኳኳው ሰላም ከፈተችለት። ምን ፈለክ እዚህ ቤት? እኔ እኮ ከቤት አስወጥቼክ አባርሬክ ነበር። አሁን ምን ቀረክ? ብላው ነበረ ማለት ነው። እና ምን ቀረክ አሁን ከኔ ጋር ምንድነው ያለክ? እያለችው ነበረ። አይ ብሌንን ፈልጌ ነው እያላት ነበር። ከዛም በመቀጠል እንግዲህ ምንድነው ብሌንን የፈለከው? እንዴት በሷ ላይ እንደዚህ ታደርጋለክ? በጸባዩዋ ምክንያት ከቤት ያስወጣዋትን ልጅ አስገብተክ እንደ ምንድነው ታየዋለክ ወይ? ብላ በጣም ነበር ሰላም ተቆጣችው። እሱን እንዴት አወቅሽ? ብሎ በቃ ይህንን ነገር ያደረገችው ቃል ናት በማለት በጣም በተናደደ መንፈስ ወደ ገነት ቤት አምርቶ ነበር። ወደ ገነት ቤት ሲያመራ ያው በጣም ነበር የተናደደባት። ምንድነው ያረግሽው? ብሎ አንገቷን እያነቃት ገነት መጣች። ምንድነው ሲል አንቺን ቃል መስማት ነበረብኝ አሁን ነይ ውጪ ብሎ ሊያወጣት ሲል አትወጣም፣ ይህን ነገር ያደረኩት እኔ ነኝ
ለምንድነውስ እሷ ቃልስ ብሌንስ የተናደደችው? ከአንተ የፍቅር ጉዳይ እንድታቆም አልነገርኳትም ነበር እንዲህ ብላ መለሰችለት። ከቤቱም እንድትወጣ አልፈቀደችለትም። ከዛም በኋላ እንግዲህ ድራማችን ጸንቷል። ከአሁን በኋላ ብሌንና ዳግም ፍቅረኛሞች አይሆኑም። ዳግምና ብሌን እህታማሞች ናቸው ብላ ነጥብ 4 ነጥብ ዘጋችው ማለት ነው። እንግዲህ ያው ሳሚ በጣም መልካም እንዲሁም ጥሩ አስተዋይ የሆነ ልጅ እንደሆነ ሁላችሁም እንደምታውቁት ነው። ያው ለእናቷ እናቷን ማን እንደሆነች የማንግስቱን እንዲነግራት ተቀጣጥረው ነበረ። ያው ስልኩን በድንጋጤ ገነት ቤት ጥላው ስለሄደች በተደጋጋሚ ቢደውል ያው ድንጋዩ ስለወጣ አልሰማችም ወይም ስልኩም አይሰራም ነበር። በስንት መከራ ቃል ከፈተችውና ስትከፍተው አጋጣሚ የሳሚ ስልክ ይደውላል። ያው ሳሚ እንደሞተ ነው የምታውቀው ቃል። ከዛ በኋላ ደነገጠች። እንዴት በህይወት አለ እንዴ? ምንድነው ይሄን ያህል በህይወት የለም እያለን ነበር እንዴ ብላ በጣም ነበረ የተደናገጠችው። የሞት ሰው እንዴት ይደውላል ብላ በጣም ደነገጠች ማለት ነው። ከዛም ላንሳው አላንሳው ኧረ እንዴት አነሳለሁ እያለች ነበር። በስተመጨረሻም እየተንቀጠቀጠች ቃል ስልኩን ስታነሳው ያው እውነትም ሳሚ ነው ማለት ነው። ሳሚ እንግዲህ ያው ድምፁን ማንም እንደሆነ ምን ሆነሽ ነው? ዛሬ እኮ የእናትሽን ነገር እንድነግርሽ ተቀጣጥረን ነበረ። ለምንድነው የጠፋሽው? የሚል ቃል ካፉ ይወጣል ማለት ነው። ከዛም ዘጋችውና እንግዲህ ቀጥታ ለዛኛው ለጅቡ ሰውዬ ነበር የደወለችለት። እሱም ያው ወደ ሰላም ቤት አምርቶ ነበረ ያው እዛ ይሄዳል በማለት ማለት ነው። እዛ እንግዲህ ሲሄድ የተፈጠረው ነገር ነበረ። ዛሬ በቃ ያልፍለታል በሚል ሰዓት ሰላም በር ላይ ቆማ ነበረ ማለት ነው። ሰላም ምን ትሰራለህ እኔ ጋር? ሁለተኛ እንዳትመጣ አልነገርኩህም ነበር ወይ? ወንድሜም አልነበርክም አይደለህም ብላ ተናገረችው። በዚህ አጋጣሚ እንግዲህ አንዳንዴ መቾከል ጥሩ አይደለም። እንዴት ነው ወዴት ነው የሚለውን ነገር ብናስተውል ጥሩ ነው። ምክንያቱም አሁን ለምሳሌ ብሌን ከእሱ ጋር መተኛቱን እውነት ያደረገው ነው የመሰላት፣ ግን ደግሞ ያው ነገሩ ሌላ ነው ማለት ነው። እሱ ምንም የሚያውቀው ታሪክ የለም። ግን ደግሞ ያው እሷ ለማንም ሰው የሚመስል ነገር ነው። ግን ቆም ብለን ብናይ ጥሩ ነው። ማንኛውንም ነገር እንደዚህ በችኮላ ባናደርግ ጥሩ ነው። ያው እኛ ግን ስሜተኞች ናችን ሁላችንም ማለት ነው። ሁላችንም ቢሆን ይህንን ነው የምናደርገው። አውቆ ያደረገውን ነው የሚመስለን። ግን ብናስብ ከየት መጣ ወዴት ነው ይሄ ነገር እንዴት ነው ብለን ቆም ብለን ብናይ ብዙ የሚጠቅመን ነገሮችን እናገኛለን ማለት ነው። በንዴት ሲሆን ግን በጣም ብዙ ነገር ያመልጠናል ማለት ነው። እንግዲህ ያው ሰላምና ብሌን ያው ሁለታቸው ነው ቤቱ ላይ የሚኖሩት። እንግዲህ ያው ግን ደግሞ ከቃል ጋር ከማነው ከብሌንና ዳግም ያው እንደተጋጩ ነው ማለት ነው። ግን ደግሞ ሳሚ ብሌን እንደሚያፈቅራት እንደምናውቀው ነው። ግን ደግሞ ከብሌን ጋር አብረው ቢሆኑ ደስ ይለኛል ማለት ነው። ምክንያቱም በጣም ጥሩ ሰው ነው እውነት ለመናገር አብረው ቢሆኑ መልካም ነው። ያው ከዳግም ጋር ካልሆኑ ማለት ነው። ግን ያው የሚዋደዱት ሁለታቸው ነው። ግን ዞሮ ዞሮ ያው እሷ አምናበት ከዳግም ማናት ከብሌንና ከሳሚ ጋር አብረው ቢሆኑ ባይ ነኝ ማለት ነው። ሁላችሁንም እወዳችኋለሁ አከብራችኋለሁኝ። ሰላማችሁ ይብዛልኝ በያላችሁበት። የቀጣይ ቪዲዮ የማሳያችሁ አለ። ያው ወደ ሀዲቃ ሄደን ነበረ ማለት ነው። እሱን አንዳንድ አስጎበኛችኋለሁኝ። አብራችሁኝ ስለነበራችሁ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁኝ። በነሳሚ ጉዳይም ሀሳብ ካላችሁ በየትኛውም ነገር ሀሳብ ካላችሁ እንድታስቀምጡልኝ በአክብሮት ጠይቃችኋለሁ። እወዳችኋለሁ አከብራችኋለሁ። ሰላማችሁ ባያላችሁበት ይብዛልኝ። መልካም ጊዜ መልካም ቆይታ። ቀጣዩን ቪዲዮ አይታችሁ ኮመንት አስቀምጡልኝ ማለት ነው። ውድ ተመልካቾቼ ለተከታተላችሁኝ ሁሉ አመሰግናለሁ። አሁን ቪዲዮውን ላሳያችሁ። መልካም ጊዜ። በጣም ደስ ይላል ወላሂ ላዚም አያችሁ። በጣም ደስ የሚል ቦታ ነውና ያው እንደዚህ ይህንን ይመስላል እላችኋለሁኝ።
እንግዲህ ምን እንደሚለኝ አላውቅም። ያው ዩቲዩብ ያለው ሰው መቼም እንቅልፍ አይተኛምና እቺን መኪና እንደው መቼ ነው ይሄን ያህል አመት ቆይቼ እቺን መኪና ሳሊዝ ሄድ አይገርምም? መቼ ነው የምትሄጂው እንዳትሉኝ እንግዲህ የሚሄድበትን ጊዜ አላህ ነው የሚያውቀው ማለት ነው። ኢንሻአላህ አላህ በሀገራችን ያስገባን፣ ለሀገራችን አላህ ያብቃን፣ ከቤተሰቦቻችን አላህ ይጨምረን እላችኋለሁኝ ውዶቼ። ይሄኛው ሀገር ቤት አለ እንግዲህ ታውቁታላችሁ ብዬ ተስፋ አደርጋለሁ። መሀል ላይ ይሄ ያለ ደስ የሚል ቦታ ነው። ወላሂ ላዚም በጣም ደስ ይላልና ሳይመሽ ለምን አልጎበኛቸውም አላስጎበኛቸውም አልኩኝ። ግን ጉዴ ፈላ። ሴትዋ ካየችኝ አላፈጠርሽም እንዴ ብላ ነው የምትይዘኝ ማለት ነው። አፍጥር ያለው ልበላት እንጂ ቴምር ቢ ቶሎ በይ ያለችኝ እሺ ብያት ከዛ ወደ ጓሮ ዞር አልኩኝ ማለት ነው። እና በጣም ደስ ይላል። እንደኔ አይነት መልካም መዳም ይስጣችሁ። በጣም መልካም መልካም ከምነግራችሁ በላይ መልካም መዳም ናትና እንደኔ አይነት ጥሩ መዳም ይስጣችሁ እላችኋለሁኝ። እኔንም ደግሞ አንዷ መታ እንዳትቀማኝ ዱአ አድርጉልኝ ማለት ነው። ብዙዎቻችሁ መዳሞቹን አትመኝ ትሉኛላችሁ እና አዎ ማመን አይታወቅም። እንግዲህ አረቦች አያስታውቁም ስንት ሰዓት መቼ እንደተገለበጡ አያስታውቁም። ነገር ግን ይሄ ልጅ ደግሞ ቪዲዮ ላይ ሊገባብኝ ነው። እንዲሁ ወልክፍ ወልክፍ ወረፍ ልጆቹ ሁላቸውም መጡ እና እንደዛ ነው እላችኋለሁ። ወደዛ ላሳያችሁ ነበር ልጆቹ መጠውብኝ ማለት ነው። እስቲ ቆይ በኋላ አሳያችኋለሁ። እዛ ጋር ልጆቹ እንትን እያሉ ነው። የኔ ልጆች እዚሁ አካባቢ ነው ያሉት። ማፍጠር ጀመርኩኝ ማለት ነው። ምክንያቱም ወደዛ ሊሄድ ነበረ። ልጆቹ ትንንሾቹ ወደዛ ሄዱብኝ እኔ በምሄደው በኩል። ከዛ እነሱ ዞር እስከሚሉ ድረስ ብዬ ቴምር መብላት ጀመርኩኝ እላችኋለሁኝ። ደስ ይላል። ወይ ዞሬ ያሳያችኋለሁኝ በኋላ። በዛም በኩል አለ እና ይሄንን ይመስላል ውዶቼ። ልጆቹ እንዴት እንደሚጮሁ ልነግራችሁ አልችልም ማለት ነው። በጣም ነው የሚጮሁት። ይሄንን ይመስላል። እዚህ ማን ያመጣው? እንዴት አድርጌ ልቀርጽላችሁ? አቆራረጡኝ እኮ እና እስቲ እንደዚህ ነው እላችኋለሁ። እስቲ ዝም ብዬ በድፍረት ወደዛ ልሂድ። አይ ዋው እሺ እሽታይ ወረ ብስሚላህ አለይክ يجوز هنا طيب استنى بس صور شوي بعدين طيب شاطرة ልጅ ያለበት ቤት እንግዲህ መከራ ነው ከምነግራችሁ በላይ። ደስ የሚል ቦታ ነው። ሙቀት የለበት። ደስ ይላል በጣም ማለት ነው። እና እንግዲህ ምን ይበሉኝ ምን አላቅም። ዝም ብዬ ነው የምቀርጽላችሁ ማለት ነው ውዶቼ። ወደ ውስጥ ሲታይ ደግሞ ደስ ይላል መሰለኝ። ምንድነው ይሄ? ወደዛ ቅረብ እንደ ሰዎቹ ካዩኝ እንዳይቆጡኝ ማለት ነው። ወደዛ ሊሄድ ነበር ግን አያሳልፍም እና ደስ ይላል በጣም። እነዛ ፊሊፒኒዎች ናቸው። ፎቶ እየተቀራረጹ ነው ናቸው። ፊሊፒኒ አለ እንዳችኋለሁኝ ውዶቼ። ከየት መሰሪያ ነው የመጣችሁ? በጣም ሩቅ ነው በጣም። ልጅቷ እየጠራችኝ ነው። የጠራችሁ እኮ አስቸገረችኝ ማለት ነው ልጅቷ። ሰውሪት አስቸጋሪ ነው እላችኋለሁ ውዶቼ። ይህንን ይመስላል። ላይክ ሼር እያረጋችሁ አበረታቱኝ ውዶቼ። ጫወታ ነገር ቁም ነገር እንዲሁም ደግሞ ፍራንኮቹን ሰፕራይዞቹን ደስ የሚላችሁን ነገር
ለማሳየት ቃል እገባላችኋለሁኝ እና ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አሳድጉኝ። የምታረጉኝም ከልብ አመሰግናለሁ። ሀሳብ አስተያየታችሁን ደግሞ ማስቀመጥ ትችላላችሁ። ክፍት ነው እላችኋለሁኝ። እሺ ውዶቼ፣ የእንትኑ ቦታ ኮመንት ቦታ ክፍት ነው። ሀሳባችሁን ማስቀመጥ ትችላላችሁ። እኔ በስተት የሰራሁት ነገር ካለ ይሄ ነገር ጥሩ አይደለም እያላችሁ እንደዚህ አይነት ነገር ስር እያላችሁ አስቀምጡልኝ። እኔ ለማድረግ ዝግጁ ነኝ። እሺ እና ክበሩልኝ ውዶቼ። ይህንን ይመስላል እንግዲህ ይህንን ይመስላል እላችኋለሁ። ላወራ ፈርቼ እኮ ነው እንዴ! ብስሚላ ዝም ብዬ እዞራለሁኝ ማለት ነው ልጆች። ይሄ የሀገር ቤት ኮባ ይመስላል ማለት ነው። ኮባ ታውቃላችኋ? አምባሻ የሚጋገርበት ኮባ። እኛ ጋር እንግዲህ አምባሻ